ነቢየ እግዚአብሔር ቅዱስ ኢሳይያስ እነሆ ድንግል በድንግልና ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች በማለት ትንቢት እንደተናገረው የተስፋው ቃል ይፈጸም ዘንድ በዘመነ ስጋዌ እግዚአብሔር ወልድ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወለደ። የሁሉ አስገኚ ገዥም ሲሆን የበደለውን የሰው ልጅ ወደ ቀደመ ክብሩ ይመልሰው ዘንድ በጠባብ ደረት በአጭር ቁመት ተወስኖ የስጋን ባህሪ ገንዘብ አድርጎ ተገለጠ። ፍጹም ሰው ፍጹም አምላክ ሆኖ በዓለም ተመላልሶ የዓለሙ መድኃኒት ቤዛ ሆነ። ከስሞች ሁሉ በላይ ድንቅና ታላቅ ስም የሆነው አማኑኤል ትርጓሜው የአምላክ ሰላም፣ የእግዚአብሔር እርቅ፣ የጌታ አንድነት ማለት ሲሆን አንድም አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። ሊቃውንቱም ሰው የሆነ አምላክ በመለኮቱ አምላክ በለበሰውም ስጋ ሰው ሆነ ብለው በሚስጥር ይፈቱታል። ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች በላከው መልእክቱ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል እንዳለ እርሱ ከኛ ጋር ከሆነ ከክፉ ነገር ይጠብቀናል፣ በጠላቶቻችን ላይ ድልን እንድናደርግ አሸናፊዎች እንድንሆን ያደርገናል፣ ይረዳናል። ሐዋርያዊት የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወርና የዓመት በዓላትን በቀመር ሰርታ የጌታዋን የአምላኳን የጌታችንን በዓላት ታከብራለች። ግንቦት 28 ደግሞ በልዩ ልዩ ሃይማኖታዊ ስነ ስርዓቶች የሚከበረውና የሚታሰበው የቅዱስ አማኑኤል ክብረ በዓል አንዱ ነው። ይህ ዕለት አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ የእኛን ስጋ በመልበሱ አምላክ ሲሆን ከእናታችን ከቅድስት ድንግል ማርያም ሰው ሆኖ በመወለዱ ከእግዚአብሔር መንግስት ርቀን የነበረን ሁላችንንም ከእርሱ ጋር ህብረት አግኝተን በመንግስቱ እንድንኖር ያደረገንን አማኑኤልን የምናስብበት ታላቅ በዓል ነው። በዓሉ በታላቅ ድምቀት ከሚከበርባቸው አብያተ ክርስቲያናት መካከል በሰሜን ሸዋ ሀገረ ስብከት ባሶና ወራና ወረዳ ቤተ ክህነት ስር የሚገኘው የሚጣቅ ደብረ መንክራት ቅዱስ አማኑኤል ቤተ ክርስቲያን ግንባር ቀደም ተጠቃሽ ነው። ሚጣቅ አማኑኤል በጸበሉ ፈዋሽነት በርካቶች ፈውስ የሚያገኙበት፣ ከደጁ መተው ሱባኤ ይዘው በጾም በጸሎት ተወስነው ለተማጸኑት ፈውሰ ስጋ ፈውሰ ነፍስ የሚታደሉበት፣ በበረከት የሚጎበኙበት ስዕለ ሰሚ ሆነ ድንቅ የድህነት ስፍራ
በዚህ ጥንታዊና ታሪካዊ ቤተክርስቲያን በየዓመቱ ግንቦት 28 ብፁዓን አበው ሊቃነ ጳጳሳት ሊቃውንተ ቤተክርስቲያን እንዲሁም በብዙ ሺህ የሚቆጠሩ ምዕመናንና ምዕመናት በአንድነት ተሰባስበው በድምቀት ያከብሩታል። ዘወትር ለአገልግሎት በትጋት ከመቅደሱ የሚሰየሙት የደብሩ ሊቃውንትም በቅዱስ ያሬድ ዜማ የበዓላት ጌታዋን አብዝተው ያከብራሉ፣ ያመሰግናሉ። ብሎ የጠራን እስከ ሞት ያፈቀረን የጌታችን የመድኃኒታችን የኢየሱስ ክርስቶስን ፍቅሩን ትህትናውን የከፈለልንን ዋጋ እያሰብን በደሙ በመሰረታት ባከበራት በቀደሳትም ቅድስት ቤተክርስቲያን ተገኝተን በዓሉን እናድርግ። በአንድነት በፍቅር በደስታ እናክብረው። የቅዱስ አማኑኤል ፍቅሩ በረከቱ ቸርነቱ አይለየን። ለዓመቱ በሰላም ያደርሰን ዘንድ መልካም ፍቃድ ይሁንልን። አሜን።